ምን አለ መሰለኝ ችግር የለውም እኔ ላይ ይቅርታው ለምን አይሆንም የማልቀበልበት ምክንያት አይኖርም። ግን ደግሞ ይቅርታ የምትሉት ወይ ሩታ ይቅርታ እየጠየቀች ያለችው ከዚህ በፊት በሆንኩት ነገር ጥፋተኛ እሷ ሆና ወይ እናንተ ሆናችሁ አምናችሁበት ነው ወይ? በመጀመሪያ ደረጃ ማለት ነው ይሄንን ነገር አምናችሁበት ነው ወይ? ካላመናችሁበትና ይቅርታ ከጠየቃችሁ ለምን ይቅርታ ነው የምትጠይቁት? ስለዚህ እኔ ማወቅ የምፈልገው ነገር አለ። እኔ ውስጤ ላይ ጥያቄ ኖሮብኝ ከሩታ ጋር እንዴት ብዬ ነው መኖር የምችለው? ስለዚህ አንቺን እንደ አንድ ሐሳብ ሆነሽ አንቺን እንደ ሐሳብ ሆነሽ ስለምትተሳሰቡ ልጨርሳ ሩታ መሀል ላይ ጥልቃት ነው ነገር ነው እየተናገርክ ያለው። እኔ አንተ ክፉ እንድትባል አይደለም ምንም ነገር እያደረኩ ያለው። በቃ ምናምን ንግግርሽ ወደዛ ነው የሚያመራው። በቃ ለልጃችን ስትል ምናምን እኔ ነገር ተደፋፍኖ ለልጄ ስል የምኖረውን ላይፍ አይኖረኝም። ልጅ የሚኖረውን የስኖር ነው አለቀ። በቃ ምንም የሚደፋፈን ነገር የለም። ትክክለኛው እውነታ ነው። በቃ ውሸት ነው። በግልጽ መናገር ነው። ገባሽ? እኔ አንቺ አሁን ለልጃችን ስትይ ምናምን አባብለሽኝ እኔ ካንቺ ጋር የምኖርበት ምንም አይነት ምክንያት አይኖርም። በቃ ልጃችንም እግዚአብሔር ነው የሚያሳድገው ይችላል የፈጠረው ተረዳኝ አይደለ? ያልተመለሰልኝ ብዙ ነገር አለ። ስለዚህ እኔ አሁን በእንደዚህ አይነት መልኩ ከሩታ ጋር መኖርም ምንም ነገር አልፈልግም። ለልጃችን ታስፈልገዋለህ ብለሽኛል። ለልጃችን አስፈልገዋለሁ። እግዚአብሔር እስካኖረኝ ድረስ ምድር ላይ ለልጅ መኖር አያቅተኝም። አንቺም ጋር እኔም ጋር እያለ መኖር ይችላል። ምንም ችግር የለውም። አሁን አንቺ ሩታ በልጅ እያሳበብሽ ወይንም እኔን ክፉ ለማስደረግ አትሞክሪ። ለካ ግን እሷ ጥፋቷና ምናምን ሳይሆን ነገሩን እንደፋፍና ማለፍ ነው የፈለገችው። እኔ ደግሞ ይሄንን ነገር ደግሞ አልፈለገውም። እኔ ውስጤ ላይ ሁሉ ጊዜ ጥያቄ እየፈጠረብኝ አብሬ አይደለም ላድር አብሬ እንኳን መዋል አልችልም። ተረዳኝ አይደለ? ያልተመለሰልኝ ብዙ ነገር አለ። ስለዚህ እሺ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። እንደተለመደው የዛሬ ቪዲዮአችን ለየት ይላል። ለየት የሚያደርገው ነገር ደግሞ ያው ሲጠበቅ የነበረው ነገር ሆኗል ማለት ነው። መጀመሪያ ቢሆን አሪፍ ነበረ ይሄ ነገር፣ ግን አሁን ካለቀ በኋላ አብርሽንም የሚያሳምን ነገር አይደለም። እንግዲህ ወደ ቪዲዮችን እንሄዳለን። ቪዲዮችን እያየን ሀሳብ እያነሳን አብረን እንወያያለን ማለት ነው። ይህን ቪዲዮ ለደረሳችሁ ሁላችሁም አዳዲስ ሆናችሁ ሰብስክራይብ በማድረግ የቻናል ቤተሰቦች ደግሞ ላይክ በማድረግ ሰፖርት አድርጉኝ። ወደ ቪዲዮችን እንሄዳለን። እንዳይኖረኝ ያደረገኝ ማለት ነው። ስለዚህ አሁን እኔ እሷን አትመናት ከምትለኝ አሁን የተፈጠረውን ነገር ማወቅ የፈለኩትን ነገር ማወቅ ነው እኔ የምፈልገው ማለት ነው። ገባክ? አሁን ለምሳሌ እኔ እንደውም አሁን ስታወራኝ በቃ ሁሉ ነገር ጥፋቷን እንትን ብላ ይቅርታ እየጠየቀችኝ ነበር የመሰለኝ ማለት ነው። ለካ ግን እሷ ጥፋቷና ምናምን ሳይሆን ነገሩን እንደፋፍና ማለፍ ነው የፈለገችው። እኔ ደግሞ ይሄንን ነገር ደግሞ አልፈለገውም። እኔ ውስጤ ላይ ሁሉ ጊዜ ጥያቄ እየፈጠረብኝ አብሬ አይደለም ላድር አብሬ እንኳን መዋል አልችልም። ተረዳኝ አይደለ? ያልተመለሰልኝ ብዙ ነገር አለ። ስለዚህ እኔ በእንደዚህ አይነት መልኩ ከሩታ ጋር መኖርም ምንም ነገር አልፈልግም። ለልጃችን ታስፈልገዋለህ ብለሽኛል። ለልጃችን አስፈልገዋለሁ። እግዚአብሔር እስካኖረኝ ድረስ ምድር ላይ ለልጅ መኖር አያቅተኝም። አንቺም ጋር እኔም ጋር እያለ መኖር ይችላል። ምንም ችግር የለውም። አሁን አንቺ ሩታ በልጅ እያሳበብሽ ወይንም እኔን ክፉ ለማስደረግ አትሞክሪ። እኔም ለልጅ እንግዲህ የዛሬ ቪዲዮ ሩታ ይቅርታ የጠየቀችበት ቪዲዮ ነው ማለት ነው። ይቅርታው ምን በተመለከተ ነው የሚለው ነገር አብርሽንም የጠየቀው ነገር ነው። ይቅርታ የሚባለው አንድ ሰው እኮ ጥፋት ሲያጠፋ ነው ይቅርታ የሚጠይቀው። ግን አሁን ምንድነው ያየነው? የሩታ መሸነፍ፣ ነገሮችን መጋፈጥ አለመቻል። ኤፍሬምም ሁሉም ነገሮች በቀላሉ ወደ ራሱ አድርጎ የሚጨርስ ነበር የመሰለው። እንግዲህ ነገሮች ባልሆነ መንገድ እዚህ ጋር ደርሷል ማለት ነው። እንግዲህ ባለፈው ያ ሁሉን ነገር ተፈጥሮ አብርሃም ታሞ እነሱ በፈለጉት መንገድ ያሳኩት መስሏቸው ነበረ። እንግዲህ እንደዛ እንደማይሆን የተረዱ ነው የመሰለኝ። አሁን ማለትም በቀላሉ አብርሃምን ያው ባለፈው ታሞ እሺ ሲላቸው ነገሮችን ሲያደርግላቸው በቃ ተደስተው ነበር። በጣም በቃ በኮንፊደንስ ራሳቸውን ቪዲዮ ላይ አይተናል። እንግዲህ እንዴት እንደሆኑ ማለት ነው። እና በእውነተኛ መንገድ ሊያደርጉት እንደማይችሉ የተረዱ ነው የመሰለኝ። ነገር ትተን እኔ እናንተ በጣም ብዙ ነገሮች አሳልፈናል። ማንም ከአጠገባችን ሳይሆን በጣም ብዙ ደስም የሚሉ የሚያስከፉም ብቻ እኔ እናንተ አብረን ተባብረን ያሳልፍናቸው ብዙ ነገሮች አሉ። መከራውንም ደስታውንም በፍቅር የኖርንበት ጊዜ ይበልጣል። ያንን ነገር አይተህ ከልብህ ይቅርታ እንድታደርግልኝ እፈልጋለሁ። ማለት አንተም ያዘንክብኝ ነገር በሙሉ እኔ አጥፍተሻል ብለህ ላመንከው ነገር በሙሉ ከልብህ ይቅርታ ጠይቃለሁ። እና አሁን ሰው እንዴት ነው ባላጠፋው ነገር ይቅርታ የሚጠይቀው? ይሄ ምንድነው? ነገሮችን አለባብሶ ሸፋፍኖ ብቻ መኖር አይቻልም በዚህ ዘመን ማለት ነው። ግልጽ መሆን አለባቸው። አብርሽ ይህ ሁሉ ጥያቄ በውስጥ ይኖሮ ይህ ሁሉ ጥያቄ ውስጥ እየጠየቀኝ እንዴት ነው ከአንቺ ጋር የምኖረው ብሎ ነው የጠየቃት ማለት ነው። እውነቱን ነው። እንግዲህ እውነት ካለ እነሱ ጋር እስከ መጨረሻ መጋፈጥ አለባቸው። ወይም እያሳመንልኛል የሚሉት ነገር ማምጥተው አብርሃምን ማሳመን አለባቸው። እሱ ያው በኮንፊደንስ እንደ በፊት እንዲሚል ፈሰፈሰው አይደለም። ነገሮችን ክረር አድርጎ ነው የመጣ አብርሃም ማለት ነው። እና እዚህ ጋር ማነው ተሸናፊ ማነው አሸናፊ የሚለው ነገር ሳይሆን እውነታን ይዞ እውነቱን አቅርቦ መጋፈጥ ነው የሚያስፈልገው። እንዲጎልበት አልፈልግም። የምችለውን ነገር ሁሉ እያደረኩለት ነው ያለው። ግን ደግሞ እንዴት ነው የምችለውን ነገር አደርጋለሁ ማለት ያንተን ዲና ሙሉ ለሙሉ ተካለው ማለት አልችልም።
ያንተም ነገር ያስፈልገናል። አብረን ብንኖር ደስ ይለናል። ቤታችንን በፍቅር በሰላም ብናደስ ደስ ይለናል ይለኛልና ከልብ ይቅርታ ብታደርግልኝ ደስ ይለኛል። ፈቃደኛ ብትሆንልኝ ብንደሰት፣ የመጀመሪያው ላይፋችንን ብናስታውሰው። እንጃ ማለት ወደ ኋላ መለስ ብለህ ብታየው ያሳለፍናቸው ነገሮች እንኳን አይደለም እኔና አንተ ማንም ነው የሚቀናበት። የምሬን ነው ማለት ምንም ነገር ሳይኖረን እንግዲህ እንዲህ ተንበርክካም ይቅርታ ብትጠይቀው ልጅም ይዛ ብትመጣ ምናምን የአብርሃም አቋም ያው አይታችኋል። በልጅ እንትን አድርገሽ እኔን ለማሳመን ወይም ልጅን አሳይተሽ እኔን ለማሳመን ብትሞክር የማይሆን ነገር ነው ያላት። ምክንያቱም ልጅ ማለት ልጅ ያድጋል ከተወለደ በኋላ ብሎ ነው የሚያስበው። እሱ ማለት ፈጣሪ ነው የሚያሳድገው። እውነት ነው ያው የእናት አባት አስተዋጽኦ ቢኖረውም አንዴ ያው የሰው ልጅን ማን እንትን እንደሚያደርገው ያው ግልጽ ነው፣ መዘርዘርም አያስፈልግም። እና አሁን ምንድን ነው እሱ ውስጡ ላይ የተፈጠረበት ጥያቄ አለ ያንን መመለስ አለበት። ነገር ሳይኖረን በጣም ደስ በሚል ላይፍ ደስ በሚል ፍቅር አብረን የመጣ ልጆች ነው። በእናትህ በቃ ማለት ለልጃችን ስትል ይቅርታ አድርግልኝ እባክህ እንታረቀን። እናንተ አብረን ሩታ ተነሽ እንዴ ተነሽ ነው አይደለም ይቅርታ ካላረክልኝ አልነሳም። ሩታ ተነሽ ልጅ ትጥዋለሽ በቃ እሺ እናወራለን። ተነሽ ብድግ በይ እንጂ እንዴ ታውልሻል። አብርሽ ምን አለ መሰለህ ያው ብዙ ነገር እያለች ነበር። ምክንያቱም እንዲህ ከመሬት ተነስቶ ይቅርታ መጠየቅ ራሱ እኮ ሌላ ነገር ነው የሚያስመስለው። አሁን ኤፍሬምም ሩታም የሆነ ነገር ሸፋፍነው ለማለፍ በይቅርታ ስም ምናምን በቃ ትልቁ ነገር ማሸነፊያው ምንድነው ልጅ ነው ብለው ነው የሚያስቡት፣ ወይም ሩታ ልጅ ነው ብላ ነው የምታስበው። ስለዚህ ያንን ነገር እኔ አሁን ይሄ ነገር ማለት ነው አሁን ባይሆን አሪፍ ነበረ። ያኔ እንደዚህ ቢሯሯጡ ኖሮ ይህ ሁሉ ችግር ከሄርሜላን ጋር ከመገናኘቱ በፊት ነገሮች እዚህ ደረጃ ከመድረሳቸው በፊት እንደዚህ ተሯሩጠው ይቅርታ ጠይቃ ምናምን ቢመልሱት አሪፍ ነበረ። ግን ከዛ በፊት ሩት ያደረጋችው ነገር ሁሉም ሰው ያውቃል። በቃ እኔ ራሴን መኖር እችላለሁ እንደዚህ በኮንፊደንስ ምናምን በቃ እሱን ወደ ማሳሰሩ ምናምን የሆነ በልክ ነው ሄደችው አለ አይደለ? የሆነ በልክ ወይም በቅናት በቃ ከሄርሜላ ጋር ስታየው ነገሮችን በዛ መንገድ የምታሸንፍ ነበር መሰላት። ከዛም ውጪ ደግሞ እሷ ግልጽ አድርጋ የተናገረችው ነገር ነው ከሱ ያለሱ መኖር እንደማትችል ጠንካራ ሴት ካለሱ መኖር እንደምትችል ጠንካራ ሴት እንደሆነች ምንም እንደማይበግራት ምናምን ነው። ግን አሁን እንዳልቻለች ነው የተናገረችው። እና ለዚህ ፍቅር ይሄ ፍቅር ደግሞ ዝም ብሎ የመጣ ነገር አይደለም። ብዙ ነገር ተደክሞበታል፣ ብዙ ነገር ዋጋ ተከፍሎበታል። እና ለዚህ ስትል ይቅርታ እያለች ነው። ይቅርታዋን ተቀበላትና አብራችሁ ብትኖሩ ልጁም ሉሌም አብራችሁ ብታሳድጉት በጣም ደስ ይለኛል። እኔ በጣም ከመደ በላይ አብራችሁ ብትኖሩ ባይነኝ እንደኔና ይቅርታዋን ብትቀበላት በጣም ደስ ይለኛል አብሽ እና ቡዜም ያው አንቺ ደግሞ ከሁላችንም ታላቅ ነሽ። ነገራቶችን እና አንቺ ምንም ነገር ብንባባልም ምንም ነገር እንትን ብንልም ግን ከኛ የተሻልሽ ሰው ነሽ። ብዙ ነገር ያየሽና ብዙ ነገር ያለች ነገሮችን በቃ ያለሱ መኖር እንደማትችል ለምን መጀመሪያ ይሄ ነገር ማድረግ ነበረባት። ማድረግ የነበረባት መች ነው? የሆነ ሰዓት ላይ ትዝ የሚላችሁ ከሆነ ከሄርሜላ ጋር ለማለያየት የሄደችበት መንገድ አፍቃሪ መስላ እንደተመለሰች በቃ ነገሮችን እንደተወች ምናምን መስላ በቃ እሱን ከመለሰች ወደ እሱ ካረገች በኋላ ልቡን አቁስላ ነው ሄደችው። የዛኔ እኮ መመለስ ትችል ነበረ። እንዲህ ለምንልክ የምን መበቃቀል ምናምንም አያስፈልገውም ነበር የዛኔ። ስለዚህ ያንን ሁሉ ችግር ፈጥራ ዛሬ በቃ ነገሮችን የሆነ እሷን ከፍ አድርጋ አብሬሽን ትንሽ ሰው ነበር ያደረገችው ማለት ነው። ሁሉም በእሷ መንገድ የምታሸንፍ ነበር የመሰላት። ስለዚህ ነገሮችን እስከ ዛሬ ድረስ መጡ እየተንከባለሉ በቃ በዛም በዚህም እየተባለ እኔ በልጥ እየተባባሉ እዚህ ድረስ መጣ። ግን በዚህ መንገድ እንደማታሸንፍ ሲገባት ባላጠፋቸው ነገር አላጠፋሁም ነው የሚሉት። እንግዲህ በእነሱ አስተሳሰብ ባላጠፉት ነገር ይቅርታ ጠይቀው አብርሃምን ለማሸነፍ ነው። ስለዚህ እኔ ለዛ ምላሽ ማግኘት እፈልጋለሁ እንጂ በተደጋጋሚ ተናግሬያለሁ። ስለዚህ አሁንም ቢሆን ሩታ እናንተ ከነበራችሁ ለሁሉም ነገር ምክንያት ጥፋታችሁን ካመናችሁ ኢትስ ኦኬ፣ ብዙ ነገሮችን አብረን ማስተካከል እንችላለን። ግን ደግሞ እኔ ውስጤ ላይ ጥያቄ እየኖረ እኔ ከሩታ ጋር እንዴት ብዬ ነው አብሬ የምኖረው? እንዴት ብዬ ነው አብሬ የምቀጥለው? ስለዚህ ይሄንን ጥያቄ መልሱልኝ። አንድ እንደዚህ እኛ ነበርን ስህተት የሰራ ነው እንዲህ ነበር ያጠፋ ነው እና ለዛ ሁሉ ነገር ምክንያት ተጠያቂው እኛ ነን። ለዛ ነገር ደግሞ ይቅርታ እንጠይቃለን። ጥፋተኛ ነን፣ ማያጠፋ ሰው የለም፣ ስህተት ማይሰራ ሰው የለም ካላችሁኝ ኢትስ ኦኬ። ጥፋታችሁን ካመናችሁ ምን ማድረግ እንዳለብን ደግሞ አብረን እናወራለን። ግን እሱ ደግሞ የበፊት አብርሃም አይደለም። ነገሮችን ጠንከር አድርጎ ነው ይዞ መጣው። ነገሮችን ማወቅ ይፈልጋል። ታሞ ነው የተመለሰው። ህመሙን አላወቃችሁለትም። ይሄ ይመስለኛል እናንተም እዚህ ደረጃ እንድትደርሱ ያደረጋችሁ። ከእናንተ ጋር የሁሉ ቀን አብራችሁ ኖሮ ሌላው ሁሉም ኦዲየንሱንም ወንድም እህቱንም ታሟል እያሏችሁ እናንተ አልታመመም አጠገብ ሆናችሁ ከሱ ጋር ሁላችሁ እያደራችሁ አልታመመም ስትሉ እናንተ ላይ ራሱ ጥያቄ አስነሳል። ነው
ይቅርታ ተጠይቃችሁ አንድ ላይ እንድትኖሩ እና የተደረገብህም ነገር ከሷ ጋር ሆነ ማወቅ ትችላለህ ወይም ደግሞ ማጣራት እንችላለን። ኤፍሬም እኔ ብቻዬን እስካሁን ድረስ ይኸውልህ ምን አለ መሰለህ እኔ አሁን ለዚህ ሁሉ ነገር አብረው እንዲኖሩ በጣም ብዙ ነገር ከዚህ በፊት ብዙ ነገር ተፈጥሯል። አብረው እንዲኖሩ ብዙ ነገር አድርገናል። በቃ እልህ አትጋቡ፣ አብራችሁ ሁኑ፣ ብዙ ነገር አሳልፉ፣ ለልጃችሁ ስትሉ ሰላም ፍጠሩ፣ ጭቅጭቅ ይብቃ፣ ንትርክ ይብቃ ብዙ ጊዜ ስል ነበር። ገባ? ያን ግን እየባሰባቸው እንጂ እየቀለለ የመጣ ነገር ምንም ነገር የለም። ውሃ ቀዳ ውሃ መልስ ነው ነገሩ የሆነ ሁለታቸው መሀል። ገባ? ስለዚህ ነገሮችን መሸፋፈን አያስፈልግም። አሁንም ቢሆን ጥርት አድርጋችሁ መመለስ ባለባችሁ መንገድ መመለስ አለባችሁ። ጥፋት ካልሰራችሁ እስከ መጨረሻው ነው መታገስ። አብርሃም ያው በሚደርስበት መንገድ ይድረስበት። እናንተም ላይ ይሁን በዛኛው በሄርሜላም በኩል ይሁን በሚደርስበት መንገድ ይድረስበት። እናንተ ግን እንደዚህ በቀላሉ ባለጠፋችሁት ነገር ይቅርታ ጠይቃችሁ ነገሩን ሸፋፍናችሁ ምናምን በቃ ጥያቄ እንዳይነሳበት ማድረግ የለባችሁ። ሀሳብ አንደርስታንድ አድርገናችኋል። መጀመሪያ ጥያቄያችን ይመለስ ነው የሁለታችሁ ሀሳብ፣ ወይም ደግሞ እናንተ ካደረጋችሁት ንገሩን ነው እያላችሁ ያላችሁት። እኛ ደግሞ ይቅርታ የምትጠይቁት ለምኑ ነው? ይሄንን ነገር ሩታ ነው የሚወክላል። አንተም ብቻ ሳይሆን ሩታ ምላሽ እንድትሰጥበት እፈልጋለሁ። ለምን ማወቅ እፈልጋለሁ የትኛውን ነገር ማለት ነው። ሩታ እኔ ውስጤ ነፃ ሳይሆን ከሩታ ጋር እንዴት ብዬ ነው የምኖረው? ገባክ? ነገም ከነገ ወዲያ ከዚህ በፊት እንደተፈጠረው አይነት ነገር ይፈጠራል ብዬ ሁሌም ውስጤ እየፈራና እየሰጋ ነው የምኖረው። ስለዚህ ይሄንን ነገር ማወቅ በቃ እፈልጋለሁ። ጥፋተኛም ከነበራችሁ ምናልባት ይሄ ነገር አድርጋችሁትም ከነበረ እውነታውን ነገር ንገሩንና የተፈጠረውን ነገር አስረዱን። በቃ ይሄንን ነው ማወቅ የምፈልገው። ስለዚህ ዛሬ የተፈጠረው ይሄ ነው። እንግዲህ ሩታ እንደተሸነፈች ነው የሚያሳየው። መሸነፍ ስላችሁ መጋፈጥ አልቻለችም ነገሮችን ማለት ነው። በቃ ስለዚህ በዚህ መልኩ ዛሬ አሳልፈዋል ማለት ነው የቻናል ቤተሰቦች። እናንተ ደግሞ የተሰማችሁትን ነገር ካለባለፈው ጀምሮ የተሰማችሁትን ነገር ኮሜንት ላይ ምክንያቱም እሷን ካላመንካት እሷ የምታወራው ነገር ምንም ለአንተ ትርጉም አይኖረውም። በመጀመሪያ ደረጃ እሷ ለምታወራው ነገር ማመንና መቀበል አለበት። ኤፍሬም ምን አለ መሰለህ የሰው ልጅ እምነት እንዲኖረው እምነት እንዲጣልበት የሚያደርገው ራሱ ነው፣ እንዳይጣልበት የሚያደርገው ራሱ ነው። ሩታ ከዚህ በፊት ብዙ ነገሮችን አድርጋኝ ነው እኔ እሷ ላይ እምነት እንዳይኖረኝ ያደረገኝ ማለት ነው። ስለዚህ አሁን እኔ እሷን እመናት አትመናት ከምትለኝ አሁን የተፈጠረውን ነገር ማወቅ የፈለኩትን ነገር ማወቅ ነው እኔ የምፈልገው ማለት ነው። ገባክ? አሁን ለምሳሌ እኔ እንደውም አሁን ስታወራኝ በቃ ሁሉ ነገር ጥፋቷን እንትን ብላ ይቅርታ እየጠየቀችኝ ነበር የመሰለኝ ማለት ነው። ልጅ አባት እኮ እንደዚህ ሆነ ሲባል ደስ የሚለኝ ይመስላል። አንተ በጤና ብትኖር ሰላም ብትወል ልጅ መጣ ብታየው ምናምን ደስታለኝ እንጂ እንዴት ነው አንተ የሆነ ነገር እንድትሆን የምፈልገው? ይሄንን ነገር እንድታስበው እንድትገምተንም አልፈልግም። ሩታ ምናልባት እኔን ከመውደድ አንፃር እኔን ከመፈለግ አንፃር እኔ አንቺ እንደሆን ከመፈለግ አንፃር ነገሩን አርገሽው ሊሆን ይችላል። አንቺን በክፋት ብቻ አይደለም እየተረዳው ያለው። አሁንም እኮ ነገሩን በክፋትም እኮ አርገሽዋል ማለት አይደለም። ግን ደግሞ እኔ አንቺ እንደሆን ከመፈለግም አንፃር ነገሩን አርገሽው ሊሆን ይችላል። ይሄ ነገር በግልጽ ንገሪኝ ነው እኔ እያልኩሽ ያለው። እሱን በደንብ ላስረዳ። እኔ አንተን ከመፈለግ እኔ አንተን የሆነ ነገር የኔ እንድትሆን ከመፈለግ አንፃር ቢሆን ኖሮ ማለት ነው አንተን እንደዚህ ማድረግ እስከዛሬ ድረስ የሁሉ ነገር ሲፈጠር ዝም ብያ ላይ ነበር። ገባ? ይሄ ሁሉ ነገር እንዲፈጠር